እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ 3 ነጥቤን ወስጃለሁ ሶስተኛ ያለው ቲም ነኝ ታከብረኛለህ ገባረ እንኳን በቀይ ወጣ ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው እንኳን ፔናልቲ ተሰጠ እንኳን በቀይ ወጣ ገብቶልሃል ለጥፈናታል ዝም በል አሁን ደግሞ ቀጣይ ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን ዘላለሙን በዳኛ የሚደገፍ ቲም ነው ዘላለሙን ምንም ፔናልቲ አያሰጥም ምንም ፔናልቲ ፈጽሞ ፔናልቲ የማያሰጥ ተዘረፈ ክሪስታል ፓላስ በአደባባይ ላይ ተዘረፈ ክሪስታል ፓላስ አይሆንም ይሄ ከኳስ ውጭ ያለ ነገር ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየነው አይደል እንዳማረብን ግሎሪ ማን ዩናይትድ ሽንፈት የሚባለው ነገር ምንድነው የምታውቁ ሰዎች ካላችሁ እንድታስረዱኝ ነው እኔ ሲሉ ሰምቼ ምንድነው ሽንፈት እኔ አላወቅኩትም ምንድነው አማርኛ ቃል ነው ሽንፈት ስፓኒሽ ነው እኔ ምንም ላውቀው አልቻልኩኝም 7 ተከታታይ ጨዋታ 6 ድል 1 አቻ ላለፉት 11 የፕሪሚየር ሊግ ጨዋታዎች 0 ሽንፈት 26 ከገባ 0 ሽንፈት ምን አይነት ቲም ነው በስመ በምን ጽድቄ ነው ያው እንደስ እግዚአብሔር ምን ሰርቼ በየሳምንቱ ማሸነፍ አረ መድኃኒዓለም ያስ በእናቴ እኔ ጎምላላ ምን አይነት ጎል ያስቆጠረችው በክርስቶስ ዘርክዚ ራሱ አግብቶ ቢሆን በጣም ደስ ይለኝ ነበር በጣም ነው የቋጠርኩት ዘርክዚ እንዲያገባ ማለት ነው ለማንኛውም የቤት ስራችን አልተጠናቀቀም ወያለው አለ ለንደን ለአንድ ንጉስ ነው የሚኖረው እሱም ባለ ሰማያዊ ዋርማ ማን ነው የቼልሲዎች ብርዜማ ጀማው እንግዲህ እንደተለመደው ቅድም እንዳልኩት እንግዲህ አሁን እኔ ተደስቼ ይሄ ወያላ ገብሮት ነው ማንቺ ነው በቃ ላይ ተናግሬያለሁ በቲቪ ነው መደሰተው አሁን እኮ ጨረስኩ ማወራረጃ አፈጠርኩ እኮ በክሪስታል ፓላስ አፈጠርኩ ማወራረጃ ደግሞ ወያላው ላይ ይቋጠራል ላየኮ አንተ ነህ ፕሪሚየር ሊግ መሪ የምትመስለው ምንድነው መቀወጣው እንኳን አይቀርም ያበቃ እሰይ አሁን ቀይ ምናምን እሰይ ቢጌ ምናምን እሰይ ይሄ ቡድን ሳናስበው ወደ ሌላ ነገር እየተቀየረ ነው የምሬን ነው የምላችሁ እንዴ ምን ነክቶት ነው እየረሳ እኮ ነው ሽንፈት ጀማው ይሄ እኮ በጣም አሳሳቢ የሆነ ነገር እኮ ነው ለምንድን ነው ዝም የሚባለው እንዴ የሆነ አካል ለምን የሆነ ነገር አያደርግም ተገቢ ነው ወይ የሄደበት ያለው አካሄድ እንዴ ላየው እኮ የዋንጫው ቡድን የሚመስለው እኮ እሱ እኮ ነውና አረ ለርግዶላታል እቺ ቡድን ምንድነው የሚሻለው ጀማው በፖሊስና ሲዛት እንዴ ወይ ካልሆነ የምሬን ነው ብላችሁ ማለት በቃ ከቀን ወደ ቀን እያየሁት ማለት ነው በቃ ጨዋታዎችን እያሸነፈ የሚሄድበት መንገድ በጣም እያስገረመኝ ነው ማን አረ የሆነ አካል አይዲ ላይ ይገባል ገብቷላ በቃ የሆነ አካል ቀጣይ ማን የሆነ ቡድን ሃይ በለው ካልሆነ ከባድ ነው የሚሆነው ማንዬ ከባድ ነው የሚሆነው የቡድን አገሳገሱ በቃ ቶፕ 4 እንደምጨርስ በቃ አሁን ኮንፈርም አድርጋር የምድሬን ነው ማለት በቃ ደግሞ ልጆችህን በጥሩ ሰዓት ነቃ ድንገት ብሏል አዎ ሴስኮም ደግሞ እያገባለ ነው ማን አዎ ቀጨኔው በቃ አሁን አሪፍ እየሆነች ነው ገብቷላ ማሸነፊያና ወሳኝ ጎሎችን እያገባ ይገጃል ለማንኛውም እንኳን ደስ አላችሁ ካሪክ በጣም ትልቅ ስራ እየሰራ ነው ክሬዲት ይገባዋል ማን ይገባዋል ክሬዲት ጎበዝ ነው የፈረስ ስብስብ ማለት ክርስቲያን ፓላስ ነው የምን በርንሌ ምናምን አይደል መውረድ ያለበት ይሄ እከካም ደርሶ መልስ ይሰጣል እስከ 45 መርተ እንዳህያ ምን አባ ያራግጣል ያፈጠርኩት እንዳለ ምግብ የሆነ እኔ ቀይ ሰይጣን ታስሯል አልተባለም እንዴ በረመዳን የሆነ በቃ ይሄ ሰይጣናዊ ነው በቃ ምን አይነት እንዴት እንደሆነ አላውቅም በቃ 1-0 የወጣን ቲም ደና ነው ፖዚሽንም ተመጣጣኝ ኦን ታርጌት ተመጣጣኝ የነበረን ቲም ይሄው ሰይጣን አዋክቦ ፔናልቲ ያስደረጉ ለፔናልቲው ኦልነል ስንደሞ ጭራሽ በቀይ ወጣ ከዛ ተገለበጠ አትከላከልም እንዳለ በሽታ የመከላከል አቅምህን እንደው ውሃ ይሁንና የበላው ታፍጥር እንዳለ እኔ ጣዕሙን ነው ጨው ያለው ምግብ ያለ ጨው ነው እኔ የመሰለኝ ማለት ነው ያው እንደዚህ አልቦኝ ተቃጥዬ አረ ይሄ ክለብ እያመለጠን ነው አረ ይሄ ክለብ ሄደ ምን አባህን ያስተካከልኩ ቆይ ምን አስተካክለን የመጣው በዚህ ዘንድሮ እሺ አትቋጥሩብን እስቲ አቆጣጠር በኢየሱስ ስም ሰውየው ካሪክ ነው ሰውየው ሴስኮ ነው ሰውየው ፈርናንዴዝ ነው ቶፕ 3 እንኳን ደስ አለን ምድረቅ ማንቺ ምን አይነት በፈጣሪ የሚታወቅ ነው ሜንታሊቲ ነው ሲጀምር የነበረው ማለት ነው አሁን ቼልሲ ቋጠራ በከባዱ ማለት ነው እንጂ ሰራን በጣም መጥፎ ውጤት ቢሆን ለቼልሲ ይሄ ጨዋታ አቻ ነው ማለቅ ያለበት ማለት ነው ሁላችንም እግዚአብሔርን ዩናይትድ ዛሬ ለኔ ብቻ ተኛ ምን አይነት ቀሸም ቡድን ነው በእናታችሁ 1-0 እየመራ ቆይተ
እንዴት አባቱ ነው የሚያቃጥለው በእናታችሁ። ሰግጥ የሚለው ቃል ለዩናይትድ ነው የሚሰራው። በካሪክ ዘመን በቃ ሰግጧል። ይሄ ሰውዬ ቶፕ 3 ለመጨረስ ነው ፍላጎቱ። አረ ሊያዳምጠን አልቻለም በእናታችሁ። ወይኔ ፔናልቲ እንግዲህ ያው ቀይም አገኘው ፔናልቲም አስቆጠረ ብሩኖ ፈርናንዴዝ። ቤንጃሚን ሴስኮ ግን ምን አይነት ሄዲንግ ነው ያስቆጠረው! ዋው አለማድረቅ አይቻልም እሱን ግብ ግን ማንኛውም እጅግ በጣም ያስቆጫል። እውነት ነው የምላችሁ። አረ ፓላስ ግን አትሆንም። ውለታ ቢስ ነህ በቃ ይሄ ሁሉ ታይም ቋጥረን ምን ማድረግ አይቻልም። ፋሚሊ ማንቼ ማለት ነው ይኸውላችሁ በግድ ሚዜ ካላረጋችሁኝ እያለ ሲሆን ምን አይነት ፐርፎርማንስ ነው የማንቸስተር ደጋፊ ብሩኖ ስላላችሁ ማለት ነው ልትደሰቱ ነው የሚገባችሁ። ጠንከር ቢል ዩናይትድ ማለት ነው ሲቲ ላይ ማን ይኸውልህ አረ ጆሮን ያዛችሁት ጆሮን ያዛችሁት ለማንኛውም አሁን ወደ አርስዬ ምን አይነት ከምባክ ነው? ሴስኮ ለምንድን ነው እንደዛ የሚዘለው? ማን ይሄ ያስፈራል። ከምባኩም ያስፈራል፣ ዩናይትድም ያስፈራል። ስለ ጉዳዩ አይደለም ተመራ አልተመራ። ይሄ ነው ትክክለኛ የዩናይትድ ሜንታሊቲ። ይሄ ትክክለኛው ዩናይትድ ሜንታሊቲ ነው። መመራቱን ላይ ያሳስበው። ምን አይነት ከምባክ ነው አባቴ! ቶፕ 4 በቃ ታውቋል። ያልታወቀው አምስተኛው፣ አራቱ ታውቋል፣ አምስተኛው አልታወቀም። ጎረቤት ይላል ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም። ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም። አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ነው። ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ። በስተመጨረሻ አሪፍ አድርጎ ጣለለት። የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብተው በአራተኛ ደቂቃ ለክሮአ የሚባለው ልጅ ቴስታ አግብተው ጥቅጥቅ ብለው ሲከላከሉ ነበር። ፈርስት ሃፍ እንደዛው ይዘው አስወጥተዋቸው ሰከንድ ሃፍ ግን አልቻሉም። ኩኒያሹ ልክልክ ብሎ ሊያመልጥ ሲል ለክሮአ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው። ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲውን ያገባ። ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው። ሶስተኛ ያራዳ ልጅ ሶስተኛ ደረጃን ተቆጣጥረሻል። ይመችሽ። አሁን እንዲህ ነው መገፊ። እኔም ሎርድም አልችልም ማለት ነው። ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና ሁለተኛንም ቦታ ተቀበሏቸው እንዴ። ሩሽሞይ ቱ ፒስ ግባ እናውጣው። 81 ነገር ልንገር፣ አንድ ጎል ሰጥቶ የሚጫወተው የማንቸስተር ዩናይትድ ደጋፊ ነኝ። ፈርስት ሃፍ የጨፈርኩ እያላ ሰከንድ ሃፍ የት ገባ? ገብተው አውጣው። ግባ እናውጣው። ልንገር የራሴን ቋጠሮ ጨርሻለሁ። አንተ ላይ ልቋጠርብህ ለወንድም ጥላ ለቼላው ልቋጠር ዝግጅቴን ጨርሻለሁ። እንተያያለን። አወርድሃለሁ ደግሞ እኔ እያለሁ መቼም ዋንጫ አትበላትም ፎቃቃው እያለ